الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله الله أكبر ولله الحمد لبيك اللهم لبيك لبيك لا شريك لك لبيك የተከበራችሁ ተመልካቾቻችን በያላችሁበት ሰላማችሁ ይብዛ 1446ኛውን የኢደል አድሃ በዓል እያከበርን እንገኛለን። እንኳን አደረሳችሁ እንኳን አደረሰን እየተባባልን ከስቱዲዮ ውጭም የሰራናቸውን ፕሮግራሞች የ724 ሚዲያ ፍሬዎችን እያቀረብንላችሁ በኢቢኤስ ቴሌቪዥን እንገኛለን። እስማኤል ሀሰንና መሐመድ ስራጅ አብረን አለን። ቶታል አካባቢ ይሁን 3 ቁጥር ማዞሪያ አካባቢ ይሁን የመጀመሪያ ጁስ ቤት ነበረች። የመጀመሪያ ጁስ ቤት እና ያቺ ጁስ ቤት ይሳም ነበረች የሚል አንድ ውስጥ አዋቂ ነገር ነበረች። ጁስ ቤት ሰርታ አላሁ አክበር። ምን አይነት ጥያቄ ነው የሚጠይቀው? በአላህ ዘ97 96 አይ ቲንክ አይደል? እንደዛ አካባቢ አንድ ጁስ ቤት ነበረኛው 3 ቁጥር ማዞሪያ አካባቢ። ሱብሃንአላህ ኡሚ ትባለች ጭማቂ ቤት ነው። ኡሚ እሺ፣ ኡሚ የምትባል ጭማቂ ቤት ነበረች። እድሜ 17 መሰለኝ 17 ወይ 18 ምገባ አይመስለኝም። አላህ አለም። ከቤት መጀመሪያ ወጥቼ የኖርኩባት ቤት ነች። ከዛ በኋላ ወደ ቤት አልተመለስኩም እና ከቤት ወጥቼ አልሐምዱሊላህ ኪሳራ የላትም እንትኗን ስለምንበላው ሳይበላሽ እና ጭማቂ ቤት ነበረች። የመጀመሪያ የንግድ ጀስት ላይክ ፍቃድ አውጥቼ እንደዚህ ወጥቼ የሰራኋት የመጀመሪያ ንግድ ቤት ነበረች። ለምን ጠየቀኝ? አይ በልጅነት 17 ዓመት እንግዲህ በጣም ብዙ ሰው 17 ዓመቱ ላይ ከትምህርት ቤት ከቤተሰቡ የሚወጣበት ጊዜ አይደለምና አርሊ ነው። አንተ ወደ ፊልም ስራውም የገባኸው በጊዜ ነው። ወደ ቢዝነስ ዓለሙም የገባኸው በጊዜ ነው። መርካቶ አካባቢ ሰርታል? ኸይር መርካቶ አካባቢ ነበርኩኝ። ፊልም ስራ የገባሁት 16 ዓመት አካባቢ ይመስለኛል። ኦኬ አርሊ ኤጅ ነው ማለት ከጭማቂቱ በፊት የቆየሁት ፊልም ስራ ውስጥ ነው። ፊልም ስራን ሲጀምር የተቀላቀልኩት በጽሁፍ ነው እና በርሜ ትንሹ ነበርኩ አብሮኝ ከሚሰሩት ውስጥ። ከዛ በኋላ በጎን ግን የግድ ኑሮን ለማሸነፍ መንቀሳቀስ አለበት ወይም ጥባቂ መሆን አልፈልግም ከቤተሰብ ብጠይቅም ደግሞ አይሰጡኝም። ፊልም ለመስራት ሙስሊም ቤተሰብ አስተዳደጉን ታውቁታለህ። ፊልም ሰራ ብር አምጡ እንዴት ትላለህ? እነሱም በዛ ሁኔታ ደስተኛ ስላልነበሩ እኔም አልጠየኩም እነሱም አልሰጡኝም። ግን ማግኘት የነበረብኝን ገንዘብ ለማግኘት ከቤት ወጥቼ በድብቅም በግልጽም መርካቶ ሰርቻለሁ። በጣም አሪፍ። እንግዲህ የበዓል ቆይታ ነው እያደረግን ያለነው። ከበዓል ጋር ተያይዞ ብዙ ገጠመኞች እንዳሉ አውቃለሁ። በዓልን አስመልክቶ በተለይ በዓልን ከቤተሰብ ጋር ብዙ አታሳልፍም ነበርና ከዛ ጋር ተያይዞ አንተ የምታስታውሳቸው ተመልካቾች ቢሰሙት ብለህ የምታስባቸው ነገሮች ካሉ እንጨዋወት እንችላለን። ኸይር የበዓል ትዝታዎች የደሴ ሆነ አትንካብኝ። እሺ ኦርጋኒክ ነው። ያ አላህ እኔ ደሴን እወዳለሁ ወላሂ እና በቃ እዛ ሁሉም ደስ ይላል። ያ አላህ
በዓል የሚመስል በዓል የሚባለውን ነገር እንዴት ጓጉተህ እንደምትጠብቀው ብዙ ለዛው ያልጠፋበት ልጅነትን እንደ ልጅ ደረስነትን እንደ ደርሳ በደንብ ፊል አድርገኸው የምትመጣው ማንነት ነውና የደሴ አልሐምዱሊላህ በጣም ደስ ይላል። ደሴ ላይ ያለኝ ትዝታ ከዚህ በፊት ተናግሬዋለሁ። አብሮነቱ በጣም ደስ ይላል። እንኳን ከሙስሊሞች ጋር ከጎረቤቶች ጋር ከለን ሙስሊሞችም ጋር ያለህን ነገር በጥሩ ታስታውሰዋለህ። እምነትህን የሚያከብሩልህ መንገድ መከባበሩ በጣም ደስ ይላል። ጓጉተህ እንደማግኘትህ ሪስፔክቱን በትክክል ወደ መሬት ለማውረድ ወላጆቻችን ለዚህ ትልቅ ሚና አላቸው። በተመሳሳይ መሻይኾቻችን ለዚህ ትልቅ ሚና አላቸው። እርዱ ባይመለከታቸው ከሌላው ጋር ያለን ነገር ለማስተሳሰር የሚሞክሩበት መንገድ አሁን ዙሬ ሳስብ ትልቅ ተምሳሌት መሆን የሚችል ስራ ሲሰሩ ነበር ብዬ አስባለሁ። እንደ ልጅነት ግን ያው ደስታ ነው። ቀኑም ይሄ ስጦታውም የዒድ የምትቀበለውም ሁሉም ለዒድ ሂደህ የምትዘይራቸውም ሰዎች የምትቀበለውም ዱዓ ሁሉም ኦርጋኒክ ነው፣ ደስ ይላል። አዲስ አበባ ከመጣን ማደግ የሚባለው ፓርት አብሮም ስለመጣ 13 ዓመት ነው። ከዛ በኋላ ያለው ማደግ ነው አይደል? ይሄ ብዙ ነገር ተለውጠህ የምትመጣበት ነው። ወይም ደግሞ ወደ ፊልም ዓለም ለመግባት ብዙ አልቆየሁም። ከዛ ጋር አብሮ ብዙ ነገር ተቀያየረ። ስራው በራሱ በዓል ቀናት መርጠም ሁሉም ቀናት መርጠም የፉክክር ዓለም ነው። እዛ ውስጥ ብዙ ቢዚ የምትሆንበት ጉዳዮች አሉ። ትክክል ነኝ ብለህ ታስባለህ። በምትሰራው ነገር ያመንክበትን ነገር እያደረክና የበዓል ጣዕሙ ጠፍቶብኝ ነበር። ዒድን እንደ ዒድ ኢደል አድሃን እና ረመዳንን ሱብሃነላህ ከሪም እድሜውም የመታወቅ ጉጉቱም ውስጥ ያለው ታለንቱም ተደማምረው ሌላ የማታውቀው ማንነት እንዴት እንደዚህ ሆንኩ ብለህ የምታስበው ደረጃ ድረስ ካደረሱብህ አንዱ ዒድን እንደ ዒድ ማሳለፍ አለመቻሌ ነው። ልጅ እያለሁ የምጓጓለት ዒድ እንዴት ትልቅ ሆኜ በዚህ ደረጃ ሆነ ብዬ ሳስብ ራሴን ትልቅ ነውረኛ አድርጌ የቆጠርኩባቸው ቦታዎች ብዙ ናቸውና አልሐምዱሊላህ የደሴውን ኦርጋኒክ ብላችሁ ለፉት። ገንፎ ብቻ አልቀረም ማዘር እሱን ስለምታመጣ እንጂ ቀን ላይ ያለው ውሎ እንደ ክፍለ ሀገሩ ግን አልሆነልኝም። ግን እንዴት ነው ዊሽ የምታደርገው? እንዴት ነው ከቤተሰብ ጋር ማሳለፍ ከጓደኞች ጋር ማሳለፍ የትኛው ነው ላንተ የሚመች? ወጣት እያለህ ለጓደኛ ታደላለህ። ፍንዳታ እያለህ ቲኔጀር ሀያዎቹ እያለህ ከ30 በላይ ግን ሁሉም ነገር ወደ ቤተሰብ ያደላል። ስታወራ መስማት ትፈልጋለህ፣ ሲያወሩ መስማት ትፈልጋለህ። ለምታየው ለሚያደርጉት ላይ አንዳንዱ ነገር እውቅና ትሰጣለህ። ይሄ ደግሞ ማንነትህ እንደሆነ ፊል ታደርጋለህና በእድሜ ከከፈልክልኝ ወጣትነቱ ጓደኛ ጋር ነው ብዙ ትዝታ። ትልቅ ስትሆን ግን ከ30 በላይ ያለው እድሜ ግን አሁን ብትጠይቀኝ ከቤተሰብ ጋር የማሳልፈው ዒድ ከምንም በላይ ነው። ዱንያ ላይ ያለን ሀያታችን እስከቀጠለ ድረስ ቤተሰብ የሚባለውን አካል ወይም የሚባለውን ተቋም ከዓይንህ ማጣት አትፈልግምና አሁን ላይ የቤተሰብ ነው ቅድሚያው ብዬ አስባለሁ። በጣም ጥሩ። ሁለተኛ ነሽዳችንን እንጋብዝ። ኢድ ስለሆነ ሁለተኛውም ስራ የራስህ ቢሆን በጣም ደስ ይለኛል። ውድ ተመልካቾች 1446ኛው የኢደል አድሃ አረፋ በዓል እየተከታተላችሁ ትገኛላችሁ። ጣቢያው የኢቢኤስ ቴሌቪዥን ነው። ፕሮግራሙን አዘጋጅቶ የሚያቀርብላችሁ 74 ሚዲያ ነው። አብራችሁ ስላላችሁ በጣም ደስ ይለናል። ከእስማኤል ሐሰን ወይም ከኢሳም አበሻ ጋር እየተጨዋወትን ነው አብረን ያለ ነው። አብረን ሆስት እያደረግን ነው ፕሮግራሙ። ሀሳብ አስተያየት ካላችሁ ከስር በሚሄደው ቁጥር ልታስቀምጡልን ትችላላችሁ። ሁለተኛው ነሺዳ እንጋብዝና ሁለተኛውም ስራ የራስህ ቢሆን ደስ ይለኛል። ቢኮዝ ብዙ ስራዎች እንደሰራ ስለማትመር በሙሉ ሰብስቦ ይዞ የገባው የኔ ነሺዳ ነው እና አልሐምዱሊላህ ደስ ይለኛል። ነሺዳዎቹ በዚህ ደረጃ መልእክቶቹ ሰዎች ጋር ደርሰው የአስተሳሰብ የባህሪ ለውጥ ማምጣት ሲችሉ መልእክቱ ሰው ጋር መድረስ ሲችል ደስ ይለኛል እና አይ ቲንክ
ስለ ነብዩላህ እስማኤል የሰራሁት አንድ ስራ አለ። ቆንጆ ስራ ነው ብዬ አስባለሁ። ብዙ ሰው ያየው አይመስለኝም። በጣም አሪፍ። እንግዲህ እንዲህ እያልን ጨዋታችን እየቀጠልን ከዚህም አብረውን ከሚገኙ ይህንን ፕሮግራም ከታደሙ ታዳሚዎችም እንኳን አደረሳችሁ እየተባባልን በየቤታችሁ ይሄን በዓል ሞቅ ደመቅ አድርጋችሁ እንድታሳልፉ የኢቢኤስ ቴሌቪዥን ከ724 ሚዲያ ጋር በጋራ በመተባበር ያዘጋጀውን የበዓል ልዩ ዝግጅት እያተከታተላችሁ ነው። ይሄንን ነሺዳ ጋብዘን ስንመለስ እንግዲህ ከአረፋ ጋር ተያይዞ የአረፋ በዓል በርካታ የሆኑ ትሩፋቶች አሉት። እነዚህ ትሩፋቶች በተመለከተ እንደዚሁ አብረን ቆይታ እናደርጋለን። የጥያቄና መልስ ለልጆች የሚሆኑ የጥያቄና መልሶችም አሉ። እነሱንም አብረን እንከታተላለን። በያላችሁበት መልካም በዓል፣ መልካም ጊዜ። لبيك اللهم لبيك لبيك لا شريك لك لبيك بالأيام تقابلوا آدم وحواء لجهن وسده عرفا سوا አቤት ጌታዬ ያደም ልጅ ጣጣ ለአባትና ልጅ ፈተና መጣ። አላሁ ዓሊም አላሁ ሐኪም አባቴ ሀያ ትእዛዙን ፈጽም አይኔን እያየ እንዳትባባ በጀርባ በኩል ልሁን መርሐባ ልሁን መርሐባ ለኸሊሉላህ የበኩር ልጁ አንገቱን ለላህ ወዶ ፈቃጁ የጣሃ አያት የኢስሐቅ ወንድም ነቢዩ እስማዒል ዓለይሂ ሰላም እንኳን ሰው ዘር ዛፍ በሌለበት የፀሐይ ሐሩር በነደደበት ከሰፋ መርዋ ተራራ በላይ ገዝፎ ይታያል የሀጀር ስቃይ። የሀጀር አንጀት ጡቷም ደረቀ ሕፃኑ እስማዒል ተስረከረከ። እንዴት አድርገው ምኑን ከምኑ ተንከራተተ አይኗ ከአይኑ ለኸሊሉላህ የበኩር ልጁ አንገቱን ለላህ ወዶ ፈቃጁ የጣሃ አያት የኢስሐቅ ወንድም ነቢዩ እስማዒል ዓለይሂ ሰላም ለአባቱ ምትክ የእናቷን ሳያ ለታናሾቹ መልካም አርአያ በአላህ ፍራቻ የተገሰጸ ከአባቱ ጋር ካዕባን ያነጸ የሐጅን ስርዓት ሕግ ያስተማረ ታዛዥነቱን ያስመሰከረ አቤት ጌታዬ የአደም ልጅ ጣጣ ለእናትና ልጅ ፈተና መጣ። አቤት ችሮታ የአላህ ሥራ ሰባቴ ስትሮጥ ያንን ተራራ ሀጀርን ማክበር አላህ ፈለገ። ሶፋ ወልመርዋ ተደነገገ የጀነት ሙክት የአላህ ስጦታ በጉታ
ታረደ በእስማኤል ቦታ እንዲሆን አላህ ወደደ ዘምዘም እንድትፈልቅ ትእዛዝ ወረደ ለኸሊሉላህ የበኩር ልጁ አንገቱን ለአላህ ወዶ ፈቃጁ የጣሃ አያት የኢስሐቅ ወንድም ነቢዩ እስማዒል ዓለይሂ ሰላም ለኸሊሉላህ የበኩር ልጁ አንገቱን ለአላህ ወዶ ፈቃጁ የጣሃ አያት የኢስሐቅ ወንድም ነቢዩ እስማዒል ዓለይሂ ሰላም بالأيام تقابلوا آدم وحواء لجهن وسده عرفا سوا አቤት ጌታዬ የአደም ልጅ ጣጣ ለአባትና ልጅ ፈተና መጣ ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ። በድጋሚ ተመልሰናል። የተከበራችሁ ተመልካቾቻችን እንኳን አደረሳችሁ እንኳን አደረሰን እየተባባልን ነው። የአረፋ በዓል ሲታሰብ የአረፋ በዓል ከበዓልነቱ ባለፈ የእርድ በዓል እንደሆነ የሃይማኖት ሊቃውንቶች ይናገራሉ። ከእርድ ባህልነቱ ባለፈ ያለው ለሌለው የሚረዳዳበት የራሱን የቻለ ደግሞ ካልኩሌሽን አለ። ለዚህ ደግሞ ማን ይናገር ማን ያርዳ የቀበረ ማን ይናገር የነበረ ይባላል እና በዚህ ስራ ላይ በርካታ ዓመታትን ተሰማርተው የሚገኙ በርካታ እህት ወንድሞች አሉ። ከነዛ መካከል የዛሬ እንግዳዬ ወጣት አብዱራህማን ሐጂ ሲራጅ እዚህ በእንግድነት ይቀርባል። እባክህ ወደ መድረክ ጋብዙኝ። ሰላም አለይኩም። እንዴት ነህ? ሰላም አለይኩም። እንኳን አደረሰ። እንኳን አብሮ አደረሰን። ከኡዱህያ መልስ ተገናኘን። ኡዱህያ ምንድን ነው የሚለውን ከማንሳቴ በፊት ራስህን ለተመልካቾች ልታስተዋውቅ ትችላለህ? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ስሜ አብዱራህማን ሐጂ ሲራጅ አደም ይባላል። ተወልጄ ያደግኩት ወሎ ክፍለ ሀገር ወልዲያ ከተማ፣ ምናልባት የማታውቁት ካላችሁ ከአዲስ አበባ 520 ኪሎ ሜትር አካባቢ ርቀት የሚገኝ ከተማ ነው። ወልዲያ ማለት ባጭሩ ትልልቅ መሻይኾች እነ ሼክ ዳና ከረም፣ እንዲሁም በቅርብ ወደ አኼራ የሄዱት አጋምሳዎች ሼክ መሐመድ ሐማድ ዳንዩል አወል ዳንዩ ሳኒ የተቀበሩበት፣ አሁን ደግሞ ያው ተተኪዎቹ ያሉበት ቦታ ነው ወልዲያ ማለት። የበጎ ስራን በመስራት በተለይ ደግሞ ኡዱህያን በማከናወን ረገድ አይ ቲንክ በአባትህ ስም የተቋቋመ አሶሴሽን አለ። ስለሱ ትንሽ ንገረን እስቲ። ወላሂ ሐቂቃ የአረፋ በዓል እንዳለው ወንድሜ የኡዱህያ በዓል ነው። ነቢዩላህ ኢብራሂም ልጃቸውን ኢስማዒልን ኢኒ አራ ፊል መናሚ አኒ አዝባሑከ ፈንዙር ማዛ ተራ ሲላቸው ቃል ያ አበቴ ፈዐል ማ ቱእመር ሰተጅዱኒ ኢንሻአላሁ ሚነ ሷቢሪን ቁርአን ላይ ነው ያለው። እና ምንድን ለማለት ፈልጌ ነው፣ ይሄ ኡዱህያ ዙሪያ ረመዳን ላይም ሆነ ከረመዳን ውጭ እንደዚህ በአረፋ በሰፊው የሚንቀሳቀሰው አባቴ ነው። አባቴ ከ40 ዓመት በላይ በኡዱህያ ዙሪያ ረመዳንንም እንደዚህ የተለያዩ እርዳታዎችን በመስራት ይታወቃል። አብዛኛው ሰው ያውቀዋል። ሰላም የሚባል ማህበረሰብ አቀፍ ልማትና እርዳታ ድርጅት አለ። እሱ ምንድነው በብዛት የአህለል ኸይሮች ባለፉት አመታቶች ብዙ አህለል ኸይሮች በየቤቱ አንዳንድ በግ ሳይቀር ለአካባቢው ወልዲያና አካባቢው ማህበረሰብ ሲሰጥ ኖረዋል በብዛት ማለት ነው። እና ከዛ በተጨማሪ ደግሞ እንደዚህ ረዳት የሚፈልጉ ሚስኪኖችን በሰፊው የዱቄት የስጋ እንዲሁም የዘይት
በማከፋፈል ላይ ለብዙ ዓመታት የኖረ አባት ነው ያለኝ። አላህ ያቆየው። በተለይ ገጠሩ ክፍል እንደዚህ ተፈናቃዮች አካባቢ ወደዚህ ወደ ጃራ ሐይቅ አካባቢ ላሉ ተፈናቃዮች የቻልነውን ያክል ውድህያ ለማከፋፈል ያው እንደነገርኩ አባቴ የኖረበት ነው ይሄ ስራ። ያው ጊዜ አይበቃም እንጂ ስለ ሰላም መድረሳ ብዙ ሰው ነው የሚያውቀው። መሳጅዶች አካባቢ ብዛት ያላቸው መሳጅዶች ከ50 በላይ የሚሆኑ መስጅዶችን ገንብተን እስከ መድረሳው ያው ስራ ላይ ነው ያለው አባቴ ማለት ነው። እንኳን አደረሳችሁ የምትላቸው ቤተ ዘመድ ወዳጅ ካለ ይቻላል። በመላ ዓለም የምትገኙ ከቤተሰቦቻቸው ርቀው እንደዚህ ዒድን የሚያከብሩ ወገኖች እንኳን አደረሳችሁ ላሉ አላህ ሱብሓነሁ ወተዓላ እንዲሰበስበን ዱዓ አድርጋለሁ። ያው ይሄ ወሩ የዙልሒጃ ወር ነው። ዱዓ መቅቡል የሚሆንበት ወር ነው። አላህ ሱብሓነሁ ወተዓላ ሁላችንንም ባለንበት አላህ አፊያ ሰጥቶ በሰላም እንኖር ያድርገን። اللهم أصلح شباب المسلمين، اللهم أصلح نساء المسلمين، اللهم أصلح لنا دين التي هو عصمة أمرنا. ربنا لا تؤاخذنا إن نسينا أو أخطأنا ربنا ولا تحمل علينا إسرا كما حملته على الذين من قبلنا واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين. اللهم انصر المجاهدين في كل مكان، اللهم انصر المجاهدين في فلسطين وفي كل مكان. صلى اللهم على سيدنا محمد وعلى آله وصحبه وسلم. اللهم لبيك لبيك لا شريك لك لبيك. لكن ظاهر القول اللهم تقبل منا صلاتنا ودعانا وركوعنا وسجودنا وصيامنا ابدا ما ابدتنا يا ارحم الراحمين. اللهم امنحنا خيرك وبركتك يا اله الاولين والاخرين، واجعل الحب ينزل على كل أتوبيا وعلى كل بلاد المسلمين يا رب العالمين. اجعل دعانا مستجابا، واجعل بيننا وبينك هذا بابا ولا حجابا ولا حجابا ولا حجابا بحق سبحان ربك. لبيك اللهم لبيك لبيك لا شريك لك لبيك. የተከበራችሁ ተመልካቾች ኢድ ሙባረክ የተባባልን ነው ተመልሰን መተናል። እነዚህን ህፃናቶች በተለይ የዒድ በዓል ሲነሳ የህፃናቶች የየራሳቸው የሆነ ደስታ አላቸው። እኛም ራሳችን የምናስታውሰው የልጅነት ትውስታ አለንና በተወሰነ መልኩ ጥያቄ ጠይቀን ሽልማት እንሸልማቸዋለን እነዚህን ህፃናቶች ሌላውን ኢንስፓየር እንዲሆኑ ማለት ነው። እሺ፣ ግን አታጓጓቸው፣ ጠይቃቸው። አንደኛው ጥያቄ ንጉስ ነጃሺ የት ሀገር መሪ ነበር? የኢትዮጵያ መሪ ነበር። ማሻአላ። እሺ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢላል ኢብኑ ረባህን ማይክ ያስጠጋላል። እሺ፣ ነብዩ ሰለላሁ ዐለይሂ ወሰለም ቢላል ኢብኑ ረባህን ምን ብለው ጠሩት? እሺ፣ ትመልሳለህ? እሺ፣ መልስ። እሺ፣ መልስ። ዑመር አብዱልአዚዝ ኢብራሂም አህመድ ሻምበሉ። እሺ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእናቴ በኋላ እናት ያሏት ማንን ነው? በረካ ኡሙ አይመን። ማሻአላህ ማሻአላህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን ወደ ሀበሻ ሲልኩ ስለ ሀበሻ ምን እንዳሉ ታውቂያለሽ? ምን አሉ? ማሻአላህ 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 ማሻአላህ። ዑመር፣ እሺ አንተ ልትጠየቅ ነው። ጠይቀው ዑመር። ራስን ጠይቅና ራስ መልስ። ራስን ጥያቄ ጠይቅና ራስ መልስ። የፈለከው እሺ፣ ጠይቅ ራስን። ስሜን ነው እንዴ? ምን ስንተኛ ክፍል ነው? እታች
ጥያቄ ጠይቁ። አንድ ጥያቄ ጠይቁ። እታች የት ነው እባካችሁ? አለ እታች። እሺ ቀላል አድርገን። እሺ ጥያቄያችንን ጨርሰናል። ቅድም የሆነ ሽልማት ነበር የተሸለማችሁት። ምን ብርጭቆ የተሸለማችሁት? አሁን ምን መሸለም ትፈልጋላችሁ? ብርጭቆ ውስጥ የሆነ ነገር ይደረግላል ስጦታ እኮ። ምን አይነት ስጦታ የምትፈልገው ጠይቅ። መጫወቻ። ከዚህ ፕሮግራም በኋላ እኔ ነኝ የምገዛልህ መጫወቻ። ሌላ ቀን አይደለም ዛሬ። አሁን ነው። አዎ ተስማማን? ሻጭ ትልቁ ስጦታ የሚገባት ለእሷ ነው። ቢኮዝ እሷ ጥያቄዎችን መልሳለች። እሱ ትንሽ አምታቶናል። አግዟታል። እሱ ብዙ ነው ያገዛት እንድትመልስ በጣም ኢንስፓየር እያደረጋት ነበር። ግን ማሻአላህ ለሁለቱም ሞራል ስጡልን። ሽልማቱን ለሁለቱም እንሰጣለን። اللهم لبيك لبيك لا شريك لك لبيك اللهم لبيك لبيك لا شريك لك የ1446ኛው ነው የኢድ አል-አድሃ አረፋ በዓል እየተመለከታችሁ ነው ውድ ተመልካቾቻችን። እንግዲህ ከቁርአኑም ከዱዓውም ተቋርሰን ተመልሰን ተገናኝተናል። ቀደም ሲል ወደ ጀመርነው ጨዋታችን እንመለሳለን። እስማኤል ሀሰን ጋር እንግዲህ አሁን እየሰራ ያለው ስራ ይታወቃል። ከዚህ ስራ ጋር በተያያዘ በርከት ያሉ ሀሳቦች ይነሳሉና የፊልሙ የሚሰራው የአርዱ ሲድቅ ፕሮጀክት ጭብጥ በዋናነት በተወሰነ መልኩ ምንድን ነው የምትፈልገው? ይሄ ማህበረሰብ ምን እንዲያግዝ ትፈልጋለህ? ይሄንን ፕሮግራም የሚመለከቱ የኢድ አል-አድሃ ቤተሰቦቻችን ተመልካቾች ምን እንዲያግዝ ትፈልጋለህ? ኸይር ብስምላህ። መጀመሪያ የምታገዝ የምፈልገው ምናልባት እሱን ከተናገርኩ በኋላ ሌላ መናገር ሊከብድ ይችላል። መጀመሪያ የምፈልገው ዱዓ ነው። አላህ ይህንን ፕሮጀክት በሰላም አስጀምሮ በሰላም እንዲያስጨርሰን ይህን ፕሮግራም ለሚያይ በሙሉ ለሁሉም ሙስሊም ኡማ በዱዓ አብረውን እንዲቆሙ ይህንን መንገር ፈልጋለሁ። ዱዓው ካለ ሌላው ቀላል ነው። ከዱዓ መልስ ለሰበብ የዚህ ፕሮጀክት ጭብጡ ሁሉም ሰው እንዲያስበው የምፈልገው አንድ ጊዜ ተናግሬያለሁኝ ከዚህም በፊት እንደ ሙቶም የምንጠቀመው በተደጋጋሚ ለሀበሾችና ለዓለም ላለው አርዱ ሲድቅ ቢኮዝ ታሪኩ የሀበሾች ነው፣ የሚሰራው በሀበሾች ነው፣ የሚመጣው ለሀበሾችና ለዓለም ነው። ዛት ሚንስ ፕራዮሪቲው ሀበሻ ነው። እኛን ያለወጠን ታሪክ ዓለምን ይለውጣል ብዬ አላስብም። እነዚህ ታሪኮች ባለቤትነታቸው እኛ ነን። ባለቤቶች ሁነን እኛን ለውጦን ለዓለም ማሰብ ሁሉም ዓለም ላይ የተሰሩ ስራዎችን እንዲህ ትልቅ ታሪኮች ይዋቸው በቋንቋቸው ነው የሚሰሩት። መጀመሪያ ታርጌት የሚያደርጉት የራሳቸውን ልጆች ነው። እኛ አያቶቻችንን ታሪክ ስንሰራ የራሳችንን ልጆች ታሳቢ አድርገን ስንሰራ፣ በራሳችን ልጆች ስንሰራ ፕራውድ ማድረግ ይጠበቅብናል። አልሐምዱሊላህ አያቶቻችንን ታሪክ ለመስራት አላህ እኛ ራሳችንን ስለመረጠን። ስለዚህ ጭብጡ ጃይንት ፕሮጀክት የሚለው ይገልጸዋል። ጭብጡ ለዚህ ኡማ ለመነቃቃት ልል አልፈልግም። መነቃቃት ጀስት ላይክ ተነቃቅተህ የሆነ ቦታ ላይ የሚቆም ነገር ሊሆን ይችላል። ስር ነቀል ያስተሳሰብና ያመለካከት የባህሪ እና ይሄ አንዳንድ ቃላቶች ያንሱብኛል። አላኩል ሃል ከጠፋንበት ከጨለማ ወደ ብርሃን እንመጣበታለን ብዬ አስባለሁ። ትንሽ ይገልጸዋል በደንብ። የነጃሺ ሰይድና አህመድ ነጃሺ የልጅ ልጆች ነን ብለን መናገር የሚያኮራ ሆኖ ሳለ ማነው ነጃሺ የሚል ባለበት ትውልድ ውስጥ መገኘት በራሱ ያሳፍራል። እና አልሐምዱሊላህ ከዚህ በኋላ እሱ ታሪክ ሆኖ ሊቀር ይመስላል። አላህ ለዛኛን ከመረጠን ፕሮጀክት ወደ መሬት ካወረድን ይሄን ያመጣል ብዬ አስባለሁ። ጭብጡ አርዱ ሲድቅ ነው። ጭብጡ የዓለምን ታሪክ የጎደለ የዓለምን ታሪክ መሙላት ነው። ሀበሾች በዛ ከፍታ ላይ እንዲመጡ ማሰብ እንዲጀምሩ ማድረግ የሚችል ታሪክ እንደሆነ አምናለሁኝ።
ከሁሉም የሚጠበቀው የመጀመሪያው ዱዓ ነው። ከዛ የባለቤትነት ስሜቱ በተዋረድ ለሁሉም ሼር እንዲሆን እንፈልጋለን። ለዛ ፕላትፎርም አለን፣ ያዘጋጀነው ፕላትፎርም አለ። በዛ ፕላትፎርም ውስጥ ሁሉም ተሳታፊ እንዲሆንና የታሪኩ ባለቤት እንዲሆን ለማድረግ እውቀት ያለው በእውቀቱ፣ ገንዘብ ያለው በገንዘቡ፣ ሁሉም በፕሮፌሽኑ ይህን ፕሮጀክት ማገዝ የሚችልበት ፕላትፎርም አለ። ኢንሻአላህ እሱን እያደረገ እንደሆነ ይሰማኛል። በጣም ጥሩ። በጣም ብዙ ሰዎች የማያውቋቸውን ሀሳቦች እናነሳለን። ፊልም ላይ ያለ ፊልም እየሰራህም ግን ደግሞ መንፈሳዊ የሆኑ ፊልሞች በተለይ እስላማዊ የሆኑ ፊልሞችን የሰራሃቸው ፊልሞች እንዳሉ ሰምቻለሁ። በቁጥር ስንት ናቸው? ርዕሳቸው ምንድነው? ጭብጣቸውስ? ኸይር ሰርቻለሁ። ስሰራ በብዕር ስም ነው የሰራሁት። ፊልም እንደ አስተማሪነቱ የሚስተካከለው ሌላ ፕላትፎርም ያለ አይመስለኝም። 1000 ሌክቸር ወይም 1000 ስኮላር ወይም ፕሮፌሰር ብዙ ቦታ ሊያስተምር ይችላል። አንድ ፊልም ግን ሁሉንም በአንድ ሰዓት ተኩል ሰብስቦ የሚፈለገውን ሰው ውስጥ ገብቶ ደም ሳይነካን ሳምሮ ውስጥና ልብስ ገብተን እንወጣለን ይላል አንድ ወንድም። መልእክቱን የአስተማሪዎች ወይም የፕሮፌሰሮች አልቲሜት ጎል መልእክት ሰው አእምሮ ውስጥ ማድረስ ነው። ከዚያ መልእክት ውስጥ ገብቶ ሰዎች እንዲያንጸባርቁት፣ እንዲኖሩት፣ እንዲተገብሩት ማድረግ ማስቻል ነው። ወይም የአንድ ዳዒ፣ የአንድ ኡስታዝ ወይም የአንድ ሼክ ደረሶቹ ላይ ያንን ተእሲር ፈጥሮ ገብቶት እንዲተገብር የማድረግ ነው። በዚህ ዘውግ በዚህ ዘርፍ የፊልምን ያክል አስተማሪ ፓርቲ የለም። ለማጥፋቱም ያን ያክል ነው፣ ለማስተማሩም ግን ያን ያክል ነው። ስለዚህ እኔ በፊት በነበርኩበት ጊዜ በብዕር ስም አቡ ሌይላ ልጄ ነች፣ መጀመሪያ ልጄ ነች። አቡ ሌይላ በሚል ብዕር ስም እና ጀዛ፣ ሰብር እነዚህ ራሴ ጽፌ ራሴ ዳይሬክት ያደረኳቸው ናቸው። ጀዛና ሰብር፣ ወደ በኋላ ደግሞ አደራ፣ ሳሊም ዝናቡ ወደ 4 አካባቢ። ግን በዚህ ስራ ውስጥ የሚሰማሩ የነበሩ ወንድሞች እነ ወንድም ሁሴን ኸድር፣ እነ ሶፊያ በሙንሽዱ፣ እነ መሐመድ አወል ሳላህ፣ እነ መሐመድ ሰይድ አላህ ይርሐማቸው። ሱብሃንአላህ ከሪም። ሁለቱ በአኺራ ሄደው ነው ማወራ አይገርም። ዱንያ እንዲህ ነው። ሁለቱም ቅርቤ ናቸው፣ ከኔ ጋር ሰርተዋል። ወዳቸዋለሁ የምላቸው ወንድሞቼ እኔ ዱንያ ላይ ነኝ፣ እነሱ ያሉት አኺራ ነው። አላህ ያስረዳን ያ ረብ፣ አላህ ያስረዳን። በዚህ አጋጣሚ ለቤተሰቦቻቸው እንኳን አደረሳችሁ ማለት እወዳለሁ። ለመሐመድ አወል ሳላህ እንደዚሁም ለወንድም መሐመድ ሰይድ ልጆች ቤተሰቦች እንኳን አደረሳችሁ። እነሱ ጋር ብዙ ጊዜ ነበረኝ፣ በነሽዳውን ፓርት እንደዚሁ ነበረኝ። አለኩል ያህል 4-5 ስራዎች እንደዚህ ሰርቻለሁ። ሌሎቹ ደግሞ እንዲሰሩ አግዝ ነበር። 100% የሐላሉን መስመር ጠብቀው እንዲሰሩ የማድረግ ስራ ትሰራ ነበር። እስማኤል ሀሰን በጣም ብዙ ወጣቶችን በተለይ ከዚህ ዘርፍ ጋር በተያያዘ የፊልም ኢንዱስትሪውን ዘርፍ በተመለከተ ወጣቶችን በማስተማር በማስተባበር ብዙ ሰው እንደዛ አይነት ሀሳብ ይሰጣልና አሁን ያ ሞቲቭ አለ? ያው ሰው የሚችለው ነው የሚሰራው። መካኒክ ብሆን መካኒክ ማምጣት አይቀርም። ገበሬም ከሆንክ ያው ግብርናው ላይ ተፈጥሮን ማናገር አይደል ግብርና፣ ያው እሱን መስራታችን አይቀርም። ሼኽም ብሆን ደረሳም ብሆን ሼኽ መሆን አይቀርም። ሼኽ ከሆንኩ ደግሞ ደረሳም ማምጣት አይቀርም። በዚህ መስመር አላህ ከወፈቀን አሁን ከያዝነው ፕሮጀክት ጋር እናስተምራለን ብለን ያሰብነው ብዙ የማስተማር ፕላን አለን። ላይክ ጆርናሊዝም እንትን ጋር የቱሪዝም ጋር የተገናኘ ራስን በትክክል ገልጾ ለዓለም ራስን መሸጥ ማለት መስጠት ነው። ገንዘብ መቀበል መስጠት ብቻ አይደለም። ራስን ለዓለም ትሰጠዋለህ። ራስህ ጋር ያለው ነገር ማን ነው? የተበላሸ ከሆነ ኤዲት መደረግ አለበት። አሁን ተበላሽተናል ብለን ስናስብ ወደ እነ ሰይድና ቢላል ወደ እነ ነጃሽ ወደ አያቶቻችን መመለስ አለብን እንደምንለው ሁሉ ኦኬ፣ ልክ እንደዛ መስተካከል ያለበት ነገር አለ። ሶ እኔ ፊልም ሰሪ ነኝ። ሙያዊ ፊልም ነው። ድርሰት፣ ዳይሬክቲንግ፣ ትወና ይሄ ሜዳይ ነው። ፊልምን እንደ ፊልም ተከሽኖ ሰው አእምሮ ውስጥ ገብቶ የሰውን አእምሮና ልብ ይዞ
ማስለቀስ የሚችለው አስለቅሶ፣ ኦኬ ማሳቂ የሚችለው አዝናንቶ ለሰው መልእክት መስጠት መቻል። ይሄ ነው ሙያ። ለዛ ነው ደም ሳይነካን አእምሮ ውስጥና ልብ ውስጥ ሰርጀሪ ማድረግ የሚለው። ደም ሳይነካ ሰው አእምሮና ልብ ውስጥ ገብተህ አክመህ አስተካክለህ መውጣት ትችላለህ ነው። ይሄ ሙያው። ስለዚህ ይህን የማስተባበር ስራ በትልቁ አርዱ ሲርክ ላይ ኢንሻአላህ እንሰራለን። የ5 ዓመት ኢንሻአላህ የ5 ዓመት ፕሮጀክት ማለት የ7 ዓመት 2 ዓመት እስካሁን ስራ ላይ ቆይተናል። በሀገራችን ኮንቴክስት የሜጋ ፕሮጀክት ጊዜ ነው። ሰው የምትለው አብዮት ኢንሻአላህ ይመጣል። የማስተባበር ስራ ብቻ ሳይሆን አላህ በሀያት አቆይቶን እነዚህን ወጣቶች እኛ መንገድ መምራት ከቻለን እጃቸውን ይዘን አስተምረን በቅተው አይተን ወደ አኺራ ብንሄድ ደስ ይለኛል ኢንሻአላህ። አላሁ አክበር። ውድ ተመልካቾች የበዓል ዝግጅታችንን እያደመጣችሁ ነው። አረፋ ነው። በየቤታችሁ ይሄን ፕሮግራም እየተከታተላችሁ ከኛ ጋር ቁም ነገሩንም ተዝናኖቱንም አብራችሁ እየተቋደሳችሁ እንደምትቆዩ ተስፋ አደርጋለሁ። በያላችሁበት እንኳን አደረሳችሁ፣ እንኳን አደረሰን። ከሰራሃቸው ነሺዳዎች ውስጥ ዛሬ በዓል ስለሆነ ከሰራሃቸው ነሺዳዎች ውስጥ አንዱን ጋብዘንና ራስህ ጽፈህ ዳይሬክት አድርገህ ዜማ ትሞክራለህ? ትሞክራለህ? ሰው ራስህ ጽፈህ ራስህ ዜማ ሰርተህ ራስህ ዳይሬክት ያደርገዋል። ትናንት በብዕር ስም ሰራንና ዛሬ አልሐምዱሊላህ አላህ ይህን ወቅት ላመጣው። اشتقنا እናንሳ። اشتقنا ሱብሃንአላህ اشتقنا ከተጻፈ ብዙ ጊዜ ቆይቷል። ኦልሞስት 15 ዓመት 20 ዓመትም ሊሆን ይችላል አላህ ያለ። ከዛ ለመሐመድ አወል ሳላህ ሰጠሁት አላህ ይርሐመው። ብዙ ነው የሰጠሁት 4-5 ሰጥቼዋለሁ። በነገራችን ላይ ያለው ሚስተር አወራለሁ ስለ መሐመድ ሲራጅና ስለ መሐመድ አወል ሳላህ የሰራቸው ኦልሞስት ብዙዎቹ ዜማና ግጥሞች ነው ግጥሞች በዋናነት የመሐመድ ሲራጅ እንደሆነ ታውቃላችሁ? መሐመድ ተብዬ እሱ እንደሆነ ታውቃላችሁ? ሱብሃንአላህ። እና የራሱን ጠይቁት። አሁን ስለተጠየቁ የራሴን ልመልስ። ኦልሞስት በጣም ትልቅ የምወዳቸው ስራዎች የሁለቱ መሐመዶች ስራ ነው። አንዱ ይገጥማል፣ አንዱ ይነሽዳል። ሱብሃንአላህ። አላህ ኸይር መንዳቸውን ያብዛላቸው። አኺራ የሚሄዱት አላህ ጀነቱል ፊርደውስን አላህ ይወፍቃቸው፣ አላህ ይማራቸው ያ ረብ። اللهم صل እና መሐመድ አወል ሳላህ ላይ اشتقنا አለ። ከዛ መሐመድ ሰይድን ከደሴ ጠራሁትና እና አልኩት መጣ። እንደመጣ አላነበበውም አላየውም። ስቱዲዮ ነው የተገናኘ ነው። ግባ ነው ግጥሙ ዜማ ይሄ ነው ግባ አልኩት። خلاص መጣ። ወይ አንድ ጊዜ ሁለት ጊዜ ደግሞት ሊሆን ይችላል ዜማውን ለማዋሃድ። ስቱዲዮ ገባ፣ ተቀረጸ፣ اشتقنا ሆነ። አላሁ አክበር። አጃቢ ፈልጋለሁ አለኝ። አቀናባሪው ጋር ተነጋግሮ ኸይር አጃቢ ፈልጋለሁ አለኝና አጃቢ ሙኝ ገባሁ። ለነሽዳ የሚሆን ድምጽ ባይኖረኝም ኢንሻአላህ የሚለውን ኢንሻአላህ እዛ ውስጥ አለ የኔ ድምጽ የሚያስጠላው ጎርበጥ የሚለው ድምጽ። እኔ እኮ የማን ነው ነበር ታውቃለህ? አላኩልሃል اشتقنا እወደዋለሁ። በጣም ደስ የሚለኝ ነሽዳ ነው። ብዙ ጊዜ ብቻዬን አንጎራጉሬዋለሁ። ብቸኝነቴን ወይም ጸጸቴን ተጋርቶኛል ብዬ አስባለሁኝ። ነሽዳ ከኔ ጋር አላኩልሃል اشتقنا። ከዛ ላወጣው ስል ማን ልበለው ስሙን አለኝ። ያኔ መጀመሪያ ልጄ በእናቴ ስም ነው አቡ ሌላ በለው አልኩት። ለምን አለኝ። አይ ግድ የለም ለአሁን አቡ ሌላ ሆኖ ይሻለኝ አልኩት። خلاص ወጣ፣ ስቱዲዮ ገባ። ከወጣም በኋላ ክሊፑ እንዴት እንስራው አለኝ። እኔ ነጭ ባንዲራ ወዳለሁ አልኩት። ነጭ ባንዲራ ሚንበሮች ነበሩ፣ እዛ ስቱዲዮ ነው የተሰራው። ነጭ ባንዲራ ነጭና ጥቁር ከለር ወዳለሁ በተፈጥሮ። ስለዚህ ጥቁር እናርገውና ነጭ ፍላግ መልክቱ ከዛ ጋር ይሄዳል። እኔ ረሱል ሰለላሁ ዐለይሂ ወሰለም
እንደሚወዱኝ እንደሚያፈቅሩኝ አይፈልጥ እንደዛ ይሰማኛል ያን ነሺዳ ተሰማው ኢንሻአላህ እሱ ነው ነገ በአኺራ ኢንሻአላህ ያ ረብ እና ከነጩ ባንዲራ ጋርና ከጥቁሩ ባንዲራ ጋር ቢሆን እንደዛ ነው የሚሰማኝና እሱ ደግሞ አውለው ባልኩት ስቱዲዮ ውስጥ እንዴት ንፋስ ይመጣልሃል አለ ግድን ለምን ንፋስ እናመጣለን አላኩላል ከመሐመድ ሰይድ ጋር እሽተቅናን ሰራን እሽተቅናን ብትጋብዝልኝ ደስ ይለኛል ተመልካቾች እሽተቅናን ሰምተን ተመልሰን እንመጣለን ስንመለስ እንደዚሁ ከኢሳም ጋር የጀመርናቸው ጫውታዎች እንቀጥላለን በእያላችሁበት عيد مبارك لبيك اللهم لبيك لبيك لا شريك لك لبيك ከኔ በኋላ የሚመጡት አማኞቼ ናቸው እኔን ሳያዩኝ ያመኑብኝ ወንድሞቼ ናፈቁኝ ረሱል መንገድ ዳር አፈር የጫሩ በሐሳብ ተጉዘው ርቀው ነበሩ በጣፋጭ አንደበት እንዲህ ተናገሩ ሰናይ ለምናቸው ለኛው መሰከሩ اشتقت إلى إخواني اشتقت إلى إخواني حرمنا رؤيته في الدنيا فالله لا نحرم في الجنة واشتقنا يا رسول الله اشتقناك يا حبيب الله إن شاء 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 الله نجب خيرا إن شاء الله نجب جنة إن شاء الله إن يمنافكنا إن شاء الله لما كنعنيت إن شاء الله 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 እዚህ ዱንያ ላይ ማየት ያልታደልነውን ፊታቸውን አላህ በጀነት ያሳየን አላህ በጀነት ያሳየን حرمنا رؤيته في الدنيا فالله لا يحرمنا في الجنة إن شاء الله الله يكلكلنا إن شاء الله لبيك اللهم لبيك لبيك لا شريك لك لبيك ተመልሰናል ተመልካቾች አብራችሁን ስላላችሁ እጅግ በጣም ደስ ይለናል ሰሞኑን ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ አካባቢ ላይ ያው የተለያየ አካባቢ ይንቀሳቀሳሉ ሰሞኑን ግን ወደ ሐላባ አካባቢ ተንቀሳቅሰው ነበርና ቀደም ብዬ ወደዛ አካባቢ ሄጄ ነበርና እዛ አካባቢ ላይ በደቡብ ክልል ውስጥ ቀደም ሲል በነበረው ደቡብ ክልል በጣም በርካታ የሚያጓጉ በየክልሉ የሚያጓጉ ሴቶች አሉ ቅድም ሲነሳ እንደነበረው ወሎ ላይ ያለው እሴት ሌላው አካባቢ ላይ ሌላው ማህበረሰብ ላይ ቢኖር ብለን ምንቀናባቸው ሴቶች አሉና አረፋ አንዱ የመረዳዳት በዓል ስለሆነ በሐላባ ማህበረሰብ ጎልቶ የሚታይ እየከሰመ የነበረ ዳግም በተለይ ደግሞ አመራር ላይ ያለው ፍለፊል ላይ ያለው አካል እንዲያንሰራራ ያደረገው አንድ ባህል አለ የመረዳዳት ባህል ሚሻላ ይባላል ሚሻላ ይባላል
ሚሻላ በሀላባ ማህበረሰብ የመረዳዳት ባህል ማለት ነው። እንደ ካልቸር ሆኖ የቀጠለ ነው። በአካባቢው ኦገት የሚባል የዳኝነት ስርዓት አለ። እነዚህ የዳኝነት ስርዓቶች አንጡራ የሀገር በቀል እውቀት ባለቤቶች ናቸው በዛ አካባቢ ላይ እና እነዚህ የማህበረሰብ ክፍሎች ሚሻላን ለበጎ ለመረዳዳት በተለይ በዓል ሲመጣ ደግሞ የሌለውን ለማየት እድል የሚሰጥ እንደመሆኑ መጠን ወይዘሮ ሂክማን እሳቸውን ለማነጋገር ሞክረናል። እዛው ስፍራው ድረስ ተንቀሳቅሰን ሚሻላ ምን ማለት ነው የሚለውን ተመልክተን ብንመጣ ከዛ በኋላ ያንተን ሀሳብ ብናካትበት የተሻለ ይመስለኛል። ኢንሻአላህ የሚያጓጓ ፕሮግራም ይመስለኛል። አላባ ጉዟችንን አላባ እናደርግና ተመልሰን እዚሁ መድረክ ላይ እንገናኛለን። በያላችሁበት መልካም በዓል፣ መልካም ጊዜ። لبيك اللهم لبيك لبيك لا شريك لك لبيك ያው ለመላው እስልምና እምነት ተከታዮች በሙሉ እንኳን ለኢድ አል-አድሃ አረፋ በሰላም አደረሳችሁ አደረሰን ለማለት እወዳለሁ። በእስልምና እምነት ተከታዮች ውስጥ የኢድ አልፈጥርና የኢድ አል-አድሃ አረፋ በዓል ትልቅ ስፍራ የሚሰጠው በዓል ነው። ከዚህ አኳያ እንግዲህ ያው በዓላት በሚነሱ ቁጥር ሁሉ የሴቶች ሚና ለበዓሉ ዝግጅት ትልቅ ኃላፊነት ተሰምቶን የምንሰራው በዓል ነው። ከዛ ባሻገር ደግሞ በዓሉ ላይ ያው ስናከብረው ቀደም ብለን ሴቶች ደግሞ ሰብሰብ ብለን በጋራ አረፋ ሲሆን ከኢድ በዓል የሚለየው አረፋ ላይ የሀላባ ሴቶች ሰብሰብ ብለው ማታ ላይ ቀደም ብሎ የሴቶች አረፋ ፕሮግራምን አዘጋጅተን ማታ ላይ ደስታችንን ምስጋናችንን ለፈጣሪያችን የምናደርስበት ሂደት ነው ያለውና ስለዚህ በዓላት በመጡ ቁጥር የሴቶች ሚና ትልቅ ነው፣ ሰፊ ነው፣ ከዛም ባሻገር ነው ማለት ነውና ስለዚህ የአረፋ በዓልን ስናስብ ያው እንደ ቤተሰብ የቤተሰብ ኃላፊነት አለብህ። እንደ መሪ ደግሞ ስትሆን ከህዝቡ አኳያ በዓልን እንዴት ማክበር አለበት ብለህ ሁለቱንም ድርብ ኃላፊነት ለመወጣት ትዘጋጃለህ ማለት ነው። ያው እንደ ማንኛውም ኢትዮጵያዊ የልጅነት ሂደቴን ያሳለፍኩ ነው የመጣሁት። የተለየ አስተዳደግ ዘይቤ የለኝም። ከሰፈር ልጆች ጓደኞች ከዘመድ ቤተሰብ አግባብ በተለይ በዓል በሚደርስበት ሰዓት ያው እንደ ማንኛውም ልጅ የመልበስ የተለየ አዲስ ነገር የመፍጠር ሂደቱ ላይ እኔም ቤተሰቦቼን እንደዚሁ በዓል በደረሰ ቁጥር በጉጉት የምንጠብቀው አዳዲስ ልብሶችን አዳዲስ ጫማዎችን ትጠብቃለህ። ከዛ ባሻገር ደግሞ ያው ከዘመድ ልጆች ጋር ከጎረቤት ጓደኞች ጋር አንድ ላይ ሆነህ ደግሞ ሙስሊም የሆነ ቤተሰብ ያለበት ሙስሊም የሆነ ሰው ያለበት ቦታ ላይ እንኳን አደረሳችሁ ሚነል አይዲ እየተባባል ዚያራ እያደረግን ያሳለፍንበት ሂደት ነው ያለውና ያው የልጅነት ህይወቴ ከበዓሉ ጋር በተያያዘ ከዚህ የተለየ ነገር አለ። ሁሉም ሙስሊም ህብረተሰብ የሚያደርገውን ነገር እያደረግን ያሳለፍነው። የሴቶችን ኢኮኖሚካሊ ማህበራዊ እንደገና ደግሞ በፖለቲካው መስክም ውሳኔ ሰጭነት ቦታ ላይ እንዲደርሱ በጣም ብዙ ቻሌንጆች አሉ። ሴቶች በኢኮኖሚም ራሳቸውን ለመቻል ቻሌንጅ አለ። ሴቶች የተሻለ የኑሮ ደረጃ ላይ የሚያደርጉት የሽግግር ሂደት ላይ ትልቅ ሰፊ የሆነ የተዛባ አስተሳሰብ አለ። የተዛባው አስተሳሰብ በሁለት መንገድ ይገለጻል። አንደኛው ራሳችን ሴቶች ለራሳችን ያለን ቦታ እኩል ነን የሚለው እንደ ማንኛውም ሰው እንደመሆናችን መጠን ወንዱም ሴቱም ሰርቶ መለወጥ የሚችለውን ያህል እኛም ሰርተን ወደ ተሻለ ደረጃ እንደርሳለን ብሎ ከማሰብ አኳያ ራስን አሳንሶ የማየት ውስንነቶች አሉ። ከዛ ባሻገር ደግሞ በወንዶች ደግሞ የሚሰጡን ቅጽላዎች አሉ ማለት ነው። አይችሉም፣ አያደርጉም እንደዚህ የሚባሉ እነዚህ ነገሮች እነዚህ ሁለት ቻሌንጆች ሴቶች በሁሉም መስክ ከወንዶች እኩል የመሳተፍና የመጠቀም እድላቸው ላይ ማነቆ ሆኖ የሚታይበት ሂደት አለና ይሄን ለመፍታት እንግዲህ በተለያየ የአቅም ግንባታ ስልጠና ለሴቶች ብቻ በመስጠት ሳይሆን ለወንዶችም ይሄንን ስል ግን ወንዶች ለሴቶች እንትን ሁሉም ተመሳሳይ ነገር አለው ማለት አይደለም።
በጣም በሴቶች የሚተማመኑ ሴቶች በመስራታቸው ለውጥ ያመጣሉ በሁሉም መስክ ማለት ነው። የሴቶች ኃላፊነት በመንግስት በስራ ዓለም ውስጥ ስትመጣ መስት አንድ ኃላፊነት ብቻ ይዞ የሚሰራ ሴት አለ ብዬ አልወስድም። ሲመለስ የቤተሰብ ደግሞ ኃላፊነት አለበት ማለት ነውና ስለዚህ ሁለቱንም ለማሳካት የሚደረግ ጥረት ርብርብ አለው። በዛ ርብርብ ውስጥ ደግሞ ራሱን የቻለ ቻሌንጅ አለውና ያን ቻሌንጅ ሰብሮ ለመውጣት በጣም ብዙ ስቴፖች አሉት ማለት ነውና ወደ መሪነት ዓለም ውስጥ ስትመጣ ሌሎቹ እንደተጠበቁ ሆነው የኢኮኖሚው የማህበራዊው ምናምን ነገር እንደተጠበቀ ሆነው ወደ ፖለቲካው መስክ ተሳትፈ ስትመጣ እንደዚህ በሚዲያ ምናምን ስትታይ ተመችቶክ ምናምን የምትመጣ ይመስላል። አይደለም። ብዙ ነገሮችን ሰብረህ ቻሌንጅ አድርገህ ነው ወደዛ ቦታ የምትመጣው። ስለዚህ በሁለቱም መስክ ያሉ አስተሳሰቦች ሴቶችን ወደፊት እንዳይመጡ የሚያደርግበት ሁኔታ አለ ማለት ነውና ስለዚህ ይሄንን ለመስበር ሁላችንም በያለንበት ቦታ ላይ ጥረት እያደረግን ዋናው በራስ የመተማመን ኮንፊደንስ ይጠይቃል። ሚሻላ ያው በሀላባ ደረጃ የሀላባ ብሔረሰብ የራሱ የመረዳዳት ባህል አለ። ይህን ስንል በሌሎች ብሔረሰቦችም ያው የማስታወስ ምንድነው ያለው እሴት ብሎ ከመመርመር ከመፈተሽ አኳያ እኛ ጋር የሚቀሩ ነገሮች ሊኖሩ ይችላሉ እና በሁሉም ብሔረሰቦች ውስጥ የራሱ እነዚህም ባህሎች ያው እያደክ እያወክ እየተማርክ ስትመጣ ማጎልበት ማጠናከር ሲገባ አንዳንዶቹ እየተረሱ መተው ነው አንዱ መተዛዘን ምናምን እያጣ የመጣውና ስለዚህ ይሄ የሚሻላን ስንጀምር በዋናነት በመጀመሪያ ደረጃ በጣም ኢኮኖሚካሊ ችግር ውስጥ ያሉ ሰዎችን በስራ አጋጣሚ የተለያየ ቀበሌ ላይ እንዟዟራለን። ያው ማለት ህዝብን ለመምራት ህዝብን ማወቅ ያስፈልጋል። ስለዚህ ህዝብን ለማወቅ ደግሞ ወርደህ መስራት አለብህ። ቢሮ ላይ ቁጭ ብለህ አይደለም። ስለዚህ ቢሮ በየቀበሌው እየገባን የግብርናው ስራ ምን እንደሚመስል ምናምን በምናይበት ሰዓት በጣም በቃ በሚያሳዝን የኑሮ ሁኔታ ውስጥ ያሉ መሬት ምናምን እያላቸው ግን መሬቱ ታርሶ ውጤታማ ማይሆንበት ማለት ውጤታማ አለመሆን ሳይሆን የነሱ ምክንያቱም በተለያየ ነገር ሲቸገሩ ገንዘብ ምናምን ይወስዱና መሬቱን ለሌላ አካል አሳልፎ ይሰጣሉ። ከዛ በኋላ ያን ገንዘብ መመለስ እስኪችሉ ድረስ መሬቱ የነሱ አይደለም ወይም ደግሞ የሚመረተው ምርት ላይ የሆነች ነገር አንድ ኩንታል ለአመት ይሰጣቸዋል። ከዛ ችግር ውስጥ ያሉ አሉ። ቤታቸው በ0.5% እንዳለ ፈርሶ በግማሽ ውስጥ የሚኖሩ አሉ። ልጅ 4-5 ልጅ ይዘው ቁጭ ብለው እና በጣም በሚያሳዝን ሁኔታ በአንድ ቤት ውስጥ በጣም 1 ሜትር በማትሞላ መደብ ላይ እናት አባት የልጅ ልጅ ምናምን ሆኖ በዛች መደብ ላይ ሲተኙ አየንና ምንድነው ያለው ነገር? ይሄ ለምንድነው የተከሰተው? ምንድነው ያጣን ያለነው ነገር? ይሄ ማለት ሀላባ የራሱ የሆነ የኦገቴ ስርዓት አለው። የዳኝነት ስርዓት አለው። በሴራ ቁጭ ብሎ የሚወያይበት ሂደት አለው። በየወሩ እየተገናኙ አጠቃላይ የብሔረሰቡ እሴቶች ምንድናቸው ብቻም አይደለም ወዴት እየሄድን ነው እንደ ሀገር ምንድነው ያለው የሚል መረጃ የሚቀባበሉበት የተቸገረ እዛ ጋር መጥቶ ብሶቱን የሚናገርበት ፍትህ የሚሰጥበት የራሱ የሆነ ስርዓት አለው። የራሱ የሆነ ዳኞች አሉት። ከዚህ አኳያ ምንድነው እየተፈጠረ ያለው ብለን እኛ እንደ አመራር ቁጭ ብለን ዲስከስ አደረግን ማለት ነው ከዞኑ አመራሮች ጋር። ስለዚህ በቀበሌ ደረጃ ምን ያህል ሰዎች ናቸው እንደዚህ ችግር ውስጥ ያሉት? ስለዚህ ከባህላችን አኳያ ደግሞ ምንድነው ያለው? ባህላችን ምንድነው የሚለውን ነገር የሚሻላ ስርዓት አሁን ላይ በምናይበት ሰዓት በመንገመግምበት ሰዓት ኦልሬዲ ስታክ አድርጎ ማለት ቆሟል ማለት ትችላለህ። ለምን ብለህ ስትል መልስ የሚሰጥክ የለም። ስለዚህ ይሄ ምንድነው የሚሻላ ከቤተሰብ ነው የሚጀምረው፣ ከቀበሌ ከመንደር ነው የሚጀምረው። ቀጥታ ሀላባ ሁሉ ይሳተፍበታል ማለት አይደለም። ቀበሌ ላይ ያሉ ማለት የአንድ ቤተሰብ አባላት ችግር የደረሰበት ሰው የሚረዳበት ነው። ሚሻላ ማለት መተባበር ነው። ቤት ከሌለ ቤትህ በጋራ ነው የሚሰራው። ምክንያቱም ለአንድ ሰው ሸክም ሊሆን ይችላል። ሰብሰብ ስትል ግን በጣም ቀላል ነው። ስለዚህ ከተባበርክ ደግሞ መስራት እንዳለብህ መለወጥ እንዳለብህ ብሔረሰቡ ያምናል። ስለዚህ ይህንን እሴት እንዴት አጎልብተን መሄድ መቻል አለብን የሚል ከባህል አባቶች ጋር ቁጭ ብለን ዲስከስ ያደረግንበት ከጎሳ መሪዎች ማለት የሀላባ ብሔረሰብ የኦገቴ ዳኞች አሉ። እነሱን ቁጭ ብለን ምንድነው ብለን በምንጠይቅበት ሰዓት ይሄ ባህል ያለ የኖረ ወደፊትም የሚኖር አሁንም አልፎ አልፎ አንዳንድ ቦታዎች ላይ እየተከበረ ነው። ስለዚህ እናንተም እንደ አመራር ይሄን የማጠናከር ስራ ከሰራችሁ እኛም በኦገቴ ስርዓት ይሄን አጠናክረን የሚሻላ ባህላችን በጣም መጠናከር አለበት በሚል ተጀመረ ማለት ነው። ሲጀመር በጣም ብዙ ማድለካም መስራት እየቻለን አለመስራታችንን የተማርንበት ሂደት አለና
ብቻ አይደለም ሁሉም በአመራር ሌቭል ላይ ያለውም ሰው በባለ ሀብት ደረጃም ያለውም ሰው ጭምር ቀጥታ በቃ እየመጣ እኔ ይሄን ማድረግ ፈልጋለሁ ይሄን እንዲህ አካባቢ ብቻ ኢትዮጵያ ውስጥ አይደለም ከኢትዮጵያ ውጪ ያሉ የሚሻላን ፕሮግራም እንደዚህ የተቸገሩትን የመርዳት ስራ መጠናከር አለበት በሚል ከኢትዮጵያ ውጪም ያሉ ጭምር በገንዘብም በሐሳብም ሲደግፉን የነበረበት ሂደት ነው ያለውና በዚህ ሂደት ውስጥ ያው ቤት የተሰራላቸው አሉ የጤና ችግር ያለባቸው ሕክምና ያገኙአሉ የአልባሳት የብርድ ልብስ የአንሶላ ችግር ያለባቸው ላንተ ምንም ማለት አይደለም ለነሱ ግን ትልቅ ነገር ስለዚህ ይሄንን የማስተባበር ከራሳችን ከቤታችን እንጀምር እንደገና ደግሞ የማህበረሰቡን ባህልና እሴት ደግሞ በደንብ አጠናክረን ውጤታማ እናድርገው በሚል ጀምረናል በጣም ጥሩ እየተሳካ ያለበትና ጥሩ እየሰራን ያለበት ነው ስለዚህ የሚሻላ ባህል አንተ ስትናገር የሚሰራ ሳይሆን ኦሬዲ መጀመሪያም የነበረ ማህበረሰብ ውስጥ ያለ እሴት ስለሆነ የሚቆም አይደለም ማለት ነው ስለዚህ የጎሳ መሪዎች ያው የጎሳ አለ ከጎሳ ቀጥሎ ደግሞ ብሔረሰቡ ነው ያለው ስለዚህ የራሳቸው የዳኝነት እንትን አላቸው ስለዚህ በዛ ሂደት ውስጥ እየተወያዩ ምን ይያሉ ችግርተኛ የሆኑ በቀበሌ ደረጃ የቀበሌ አመራሮች ቁጭ ብለው ዲስከስ አድርገው ቀበሌያችን ላይ ያለው በጣም ኢኮኖሚ ዝቅተኛ ላይ ያለው ማን ነው ምንድነው መርዳት ያለብንም ጭምር ይያሉ አጀንዳ አድርገውት እየሰሩት ያለበት ሁኔታ አለና ስለዚህ ለሁሉም አካባቢዎች ሞዴል ይሆናል ጥሩ ተሞክሮ ይሆናል ብዬ አስባለሁ እንደ ሀገርም የሀገራችን ጠቅላይ ሚኒስትር ዶክተር አብይም የደሃ የሆኑ የህብረተሰብ ክፍሎችን ቤት ጭምር ሄዶ በራስ በአካልም ጭምር ይሄ ደግሞ ህዝብ ውስጥ ጎረቤትህን እንድታይ ያደርጋል ማለት ነው አንተ ስለምተመቸ ብቻ ወተሜል ሳይሆን ጎንክ ላይ ያለውን ሰው የማገዝ የመተባበር ባህልን አጠናክረ የምትሄድ ከሆነ ሁሉም ህዝብ እኩል የማደግ ብቻ ሳይሆን ቢያንስ እኩል አቅም ባይኖረውም ግን በሰውነት ደረጃ እኩል ነኝ ብሎ በራስ የመተማመን ኮንፊደንስ እየፈጠረ ይመጣልና ስለዚህ እንደ ሀገርም የተጀመረው የዚህ በጣም ኢኮኖሚ ደረጃ ዝቅተኛ የሆኑ ሰዎችን በቤት ደረጃ ያሉ ችግሮችን የአስቤዛዎችን እንደዚህ የመፍታት እንትኑ ለሌሎችም ጥሩ ተሞክሮ ይሆናል ለወጣቶች በጎ ፍቃድ አገልግሎት ላይም እንደዚሁ ጥሩ እየተሰራ ያለበት ነገር አለና ስለዚህ በጣም ብዙ አረጋውያኖች አሉ ወላጅ አጥ የሆኑ ህፃናት ምናምን አሉና ስለዚህ ከተባበርን በጣም ቀላል ግን ዋናው ግን ለመተባበር ራስን ማዘጋጀት ይጠይቃል ማለት ነውና ስለዚህ ሚሻላ የመተባበር በአላባ ብሔረሰብ ውስጥ የብሔረሰቡ አንድ እሴት ነውና ይሄን የበለጠ ደግሞ አጠናክረን የምንሄደው ነው ያው እንደ ሀገር አንደኛ ያው ሴቶች ማለት ቤተሰብ ናቸው ቤተሰብ ነው የሚመሩ ናቸው ልጅ አለ እንደገና ደግሞ ባል አለ እንደዚሁ ማለት ነው ስለዚህ ጀስት ያለውን የለውጥ ሂደት አጠናክሮ መቀጠል ላይ ሴቶችም ይመለከታቸዋል ማለት ነው ስለዚህ ከዚህ አኳያ ቤተሰብን በመግራት ልጆችን በመቅጣት እንደገና ደግሞ ወጣት ልጆች አላስፈላጊ ነገር እንዳይሆኑ በማስተማር ደረጃ ላይ የሴቶች ሚና ትልቅ ነውና ስለዚህ እንደ ሀገር የተጀመረው ለውጥ ተጠቃሚ የሚሆኑት ይበልጥ ሴቶች ናቸው በዚህ ሂደት ውስጥ ደግሞ ሰላምን የመሰለ ነገር የለም ስለዚህ ለሰላም ትልቅ የራሳቸውን ሚና መወጣት አለባቸው ስለዚህ ስለ ሰላም ሲነሳ ችግር ሲፈጠር ቀጥታ ተጎጂም ቤተሰብም ደረጃ ላይ የሚመጣው ሴቶች ላይ ነው ማለት ነው ስለዚህ እንደዚህ አይነት ነገሮች እንዳይከሰቱ የበለጠ የራሳቸውን አስተዋጽኦ ማድረግ መቻል አለባቸውና ስለዚህ ከሰራን መለወጥ እንችላለን ጀስት በየትኛውም የስራ መስክ ውስጥ በሰራን ቁጥር ሁሉ ለውጥ ማምጣት እንችላለን የሚለውን ነገር በደንብ አጠናክረው ከሄዱ የበለቀ የተሻለ የበለጸገች ኢትዮጵያ ማየት ይቻላል ማለት ነው